በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለአምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም በማመን እግዚአብሔርን ረድኤት አጋዥ አድርገን በከበረች ወር በሰኔ 20 ቀን የሚታሰቡትን የቅዱሳንን ዝክራቸውን እንደሚከተለው እናስባለን። በዚች በተከበረች ዕለት ያደረሰን አምላከ ቅዱሳን ቅዱስ እግዚአብሔር የተመሰገነ ይሁን። እንዲሁም እርሱን ጠርተን እርሷን የማንተዋት ጌታን ያየንባት ዓይናችን፣ የዘላለም ምግብን የበላንባት መሶባችን፣ የሕይወት መጠጥን የጠጣንባት ጽዋችን፣ የኤልያስ ደመና ሳይተክሏት የለመለመች የአሮን በትር፣ ቁራሪተ መዓት ሰዓሊተ ምሕረት እናታችን ንጽሕት ቅድስት ቡርክት ድንግል ማርያም ክብር ምስጋና ይድረሳት። ሰው ልጆች ጠላት የሆነ ዲያብሎስ ያፈረበት፣ እኛ የሰው ልጆች ግን ድኅነት ያገኘንበት ጌታችን የኢየሱስ ክርስቶስ ከበረ ደሙ የፈሰሰበት ክቡር መስቀሉ ምስጋና ይሁን። እንዲሁ ቅዱሳን መላእክቶቹ፣ ቅዱሳን ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት እንዲሁም ደናግላን መነኮሳት እንደየክብራቸው እንደየማዕረጋቸው ምስጋና ይድረሳቸው። አቤቱ አምላካችን ቅዱስ እግዚአብሔር ሆይ ስለ እነዚህ ቅዱሳኖች ብለህ እኛ ኃጢአተኛና በደለኛ የምንሆን የልጆችን ኃጢአት ይቅር በለን። አቤቱ አምላካችን ቅዱስ እግዚአብሔር ሆይ እናትህ ለድንግል ማርያም አስራት አድርገህ የሰጣት ኢትዮጵያን አስባት። አቤቱ አምላካችን ቅዱስ እግዚአብሔር ሆይ ሃይማኖታችን ኦርቶዶክስን ያጠፏት የተነሱባትን ጠላቶቿን መላእክቱን ልከህ አጥፋላት። ዛሬው ዕለት የምናስባቸው የምንዘክራቸው ቅዱሳን ጸሎታቸውና በረከታቸው በሐዘን በጭንቀት ውስጥ ላለኖች መጽናናትን፣ የምንበላውና የምንለብሰው ላጣኖች የዕለት ምግብን፣ የዓመት ልብስን፣ ለተጨነቅ ግራ ለተጋባን፣ ውስጣችን በቤታችን ሰላም ላጣን፣ ችግራችን እንደ ተራራ ለከበደብን ሁሉ ለችግራችን ሁሉ መፍትሄን የሚያስገኝ አድርግልን። የቅዱሳኖቹ ጸሎታቸውና በረከታቸው ልመናቸው ለእኔም ለእናንተም ሁሉ የድኅነት ለመንግሥተ ሰማያት እንዲሁ ለክብር ያድርግ። ቅዱሳኑ ጸሎታቸው ልመናቸው በረከታቸው በእኔም ላይ በእናንተም ላይ ይደር ለዘላለሙ አሜን። በአምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 20 በዚች ቀን በኬልቄዶን አውራጃ በቂሳርያ አገር የእመቤታችን ቅድስት ድንግል ማርያም ቤተ ክርስቲያን ያለ እንጨት ያለ ጭቃና ያለ ውሃ በሦስት ድንጋዮች በተወደደ ልጇ በጌታችን በኢየሱስ ክርስቶስ እጅ የታነጸችበት ዕለት ነው። ልመናዋ በረከቷም ወንዶችና ሴቶች ባሮቿ ከሆን ከሁላችን ሕዝበ ክርስቲያኖች ጋር ይሁን ለዘላለሙ አሜን። በዚችም ዕለት ከገልገላ አውራጃ አለሙት ከምትባል ቦታ የሆነው የሳፋጥ ልጅ ታላቁ ነቢይ ኤልሳዕ አረፈ። የዚህም ነቢይ መጠራቱ እንዲህ ሆነ። ኤልያስ አልፎ ሲሄድ
የሳፋጥ ልጅ ኤልሳን በፊቱ 12 ጥምድ አስጠምዶ ሲያርስ አገኘው። እርሱም በእነዚያ የተሾመ ነበር። ኤልያስም ሄዶ መጎናጸፊያውን በላዩ ጣለበት። ኤልሳም ጥማዱን ትቶ ኤልያስን ተከተለው። ኤልሳም አባቴ እወድሃለሁ፣ አንተንም እከተልሃለሁ አለው። ኤልያስም ብላቴናዬ አድርጌሃለሁና ተመለስ አለው። እርሱም ኤልያስን ከመከተል ተመለሰ። 12ቱንም ጥማድ በሬዎች ወስዶ አረደ፣ በላም፣ ፈጀ። ጋኖችንም ቀቅሎ ለሕዝቡ አቀረበላቸው። እነርሱም በሉ። ኤልያስንም ተከትሎት ሄደ፣ ብላቴናውም ሆነ። ብዙ ዘመናትንም ሲያገለግለው ኖረ። ኤልያስም በሚያርግበት ጊዜ ኤልሳዕን ካንተ ተለይቼ ወደ ሰማይ ሳልወጣ አደርግልህ ዘንድ የምትሻውን ለምነኝ አለው። ኤልሳዕም ባንተ ያደረ ሀብተ መንፈስ ቅዱስ እጥፍ ሆኖ ይደርብኝ አለው። ኤልያስም ኤልሳዕን ድንቅ ነገርን ለመንከኝ፣ ነገር ግን ካንተ ተለይቼ ወደ ሰማይ ስወጣ ብታየኝ ይደርብህ፣ ካንተ ተለይቼ ወደ ሰማይ ስወጣ ባታይ ግን አይሆንልህም አለው። ሁለቱም እየተነጋገሩ ሲሄዱ የእሳት ፈረስና የእሳት ሰረገላ መጣ። ወደ መካከላቸውም ገብቶ አራራቃቸው። ኤልያስም በመናወጥና በጥልቅ ነፋስ እንደዚህ ወደ ሰማይ አረገ። ኤልሳዕም አይቶ የእስራኤል ኃይላቸውና ጽናታቸው አባ አባ ብሎ ጮኸ። ከዚህ በኋላ ዳግመኛም አላየውም። ልብሶቹንም ከሁለት አድርጎ ከፈላቸው። ኤልያስም ለኤልሳዕ መጠምጠሚያውን ጣለለት፣ በኤልሳዕ ራስ ላይም ወረደ። ኤልሳዕም ተመልሶ በዮርዳኖስ ባሕር ዳር ቆመ። ራሱ ላይ የወረደች የኤልያስንም መጠምጠሚያ ይዞ ውሃውን መታባት፣ ውሃውም አልተከፈለም። የኤልያስ ፈጣሪ ወዴት ነው? ይህስ እንዴት ነው አለ። ከዚህ በኋላ ውሃውን መታው፣ ውሃውም ተከፍሎ ወዲያና ወዲህ ቆመ። ኤልሳዕም ተሻገረ። በዚህም ኤልሳዕ የመንፈስ ቅዱስን ሀብት በእጥፍ እንደተቀበለ ታወቀ። ኤልያስ የወንዙን ውሃ አንድ ጊዜ ከፈለ፣ ኤልሳዕ ግን 2 ጊዜ ከፈለ። ኤልያስ 1 ምውት አስነሳ፣ ኤልሳዕ ግን 2 ምውት አስነሳ። ከዚህም በኋላ ሄዶ ወደ ኢያሪኮ ገባ። የዚያች አገር ሰዎችም ጌታችን እነሆ እንደምታያት የዚች አገር ኑሮዋ ያማረ ነው፣ ከአገሩ ውሃ ግን ክፉ ነው፣ ሴቶች ሲጠጡት ይመክናሉ አሉት። ኤልሳዕም ጨው ጨምራችሁ አዲስ ሸክላ አምጡልኝ አላቸው። እነርሱም አመጡለት። ኤልሳዕም ወደ ውሃው ምንጭ ሂዶ ያንን ጨው በውሃው ምንጭ ጨመረው፣ እንዲህም አላቸው፣ እግዚአብሔር እንዲህ ይላል፣ እርሱም ከመጠጣት የተነሳ የሚሞት እንዳይኖር የሚመክንም እንዳይኖር ይህንን ውሃ አጣፈጥኩት። ከዚያች ቀን ጀምሮ እስከ ዛሬ ድረስ ኤልሳዕ እንደተናገረ ያ ውሃ ጣፋጭ ሆነ። ከዚያም አገር ወደ ቤቴል ወጣ። ሲወጣም ከከተማው ሲወጡ ታናናሽ ልጆችም በጎዳና አገኘ። እነርሱም አንተ ራሰ በረሃ ውጣ ውጣ እያሉ ይዘባበቱበት ጀመር። ወደ ኋላው ተመልሶ ባያቸውም ጊዜ እግዚአብሔርን ስም ጠርቶ ረገማቸው። እዚያን ጊዜ 2 ድቦች ከዱር ወጥተው ከእነርሱ 42 ልጆቹን ገደለ። ከነቢያት ልጆች አንዲት ሴት ነበረች። ወደ ኤልሳዕም ጮኸች፣
ባሪያ ባሌ ሞተ፣ ባሌ እግዚአብሔርን የሚፈራ ሰው እንደነበረ አንተ ታውቃለህ። ባለዕዳ ሁለቱን ልጆቼን ወስዶ ይገዛቸው ዘንድ መጣ አለችው። ኤልሳዕም አደርግልሽ ዘንድ ምን ትሻለሽ? በቤትሽስ ምን አለሽ? አላት። ዘይት ካለበት ማሰሮ በቀር ለእኔ ለባሪያ ምንም የለኝም አለችው። ሂደሽ ከጎረቤትሽ ሁሉ የሸክላ ዕቃና ባዶ ዕቃዎችን ተዋሺ፣ አታሳንሺም አላት። ወደ ቤትሽም ገብተሽ በአንቺና በልጆችሽ ላይ ደጁን ዝጊ፣ በዚያ በሸክላ ዕቃ ዘይቱን ገልብጪው፣ የመላውንም አንስተሽ አኑሪው አላት። እርሷም ወደ ቤቷ ገብታ ልጆቿና በእሷ ደጃፏን ዘጋች። እነርሱ ያቀርቡላት ነበር፣ እርሷም እየቀዳች ትገለብጥ ነበር። ከዚህ በኋላ ልጆቿን ዳግመኛ የሸክላ ዕቃ አቅርቡልኝ አለቻቸው። የሸክላው ዕቃ ሁሉ አለቀ፣ የለም አሏት። ከዚህ በኋላም ያ ዘይት ተገታ። እርሷም ሄዳ ለእግዚአብሔር ነቢይ ነገረችው። ኤልሳዕም ሂጂ፣ ይህንን ዘይት ሽጠሽ ዕዳሽን ክፈይ፣ የቀረውንም ዘይት ግን የልጆችሽን ሰውነትና የአንቺን ሰውነት አድኝበት አላት። ከዚህም በኋላ ኤልሳዕ በአንዲቱ ቀን ወደ ሱማን ሄደ። በዚያም አገር አንዲት ታላቅ ሴት ነበረች። ወደዚያ ከመሄድ ውሎ አድሮ ነበርና እህል ይበላ ዘንድ አቆመችው። ያችም ሴት ባሏን እነሆ ይህ የእግዚአብሔር ነቢይ ቅዱስ ነው፣ ዘወትር በእኛ ዘንድ እያለፈ ይሄዳል። ትንሽ እልፍኝ እንስራለት፣ አልጋም እንዘርጋለት፣ መብራትም የሚያበራበት መቅረዝና ወንበርን ጠረጴዛንም እናዘጋጅለት፣ ወደ እኛም በመጣ ጊዜ በዚያ ይደር አለችው። ከዚህም በኋላ በአንዲቱ ቀን ወደዚያ ገብቶ በእልፍኙ አደረ። ደቀ መዝሙሩ ግያዝንም ያችን የሱማን ሴት ጥራት አለውና ጠራት። እርሷም መጥታ በኤልሳዕ ፊት ቆመች። እነሆ ይህን ሁሉ ክብር አከበርሽኝ፣ ምን ላደርግልሽ? ከንጉሥ ዘንድ ከአለቃም ዘንድ ቢሆን ጉዳይ እንዳለሽ ንገሪኝ በላት አለ። እሷም እኔስ በወገኖቼ መካከል እኖራለሁ አለችው። ምን ላድርግላት አለ። ደቀ መዝሙሩ ግያዝም ልጅ የላትም፣ ባሏም ሽማግሌ ነውና የሚታዘንላት ሴት ናት አለ። ደግሞም ጥራት አለው። በጠራትም ጊዜ መጥታ በደጃፍ ቆመች። ኤልሳዕም የዛሬ ዓመት እንደ ዛሬ ልጅ ትወልጃለሽ አላት። እኔን አገልጋይህን ጌታዬ አታሰቅቀኝ አለችው። ከዚህ በኋላ ያች ሴት ጸንሳ ኤልሳዕ በነገራት ቀን በዓመቱ ወንድ ልጅን ወለደች። ያም ልጅ አድጎ ከአባቱ ጋር ወደ አዝመራው መጣ። አባቱን ራሴን አለው። የሕፃኑም አባት ብላቴናውን ወደ እናቱ አስገባው አለው። ብላቴናውም ያንን ልጅ ወደ እናቱ አስገባው። እናቱም እስከ ቀትር በጉልበቷ ላይ አስተኛችው። ከዚህ በኋላ በሞተ ጊዜ አውጥታ በእግዚአብሔር ነቢይ አልጋ ላይ አስተኛችው፣ ዘግታበትም ወጣች። ባሏንም ጠርታ ወደ እግዚአብሔር ነቢይ ሄዳለሁና አንድ አህያ ከብላቴኖች አንድ ብላቴና ስደድልኝ አለችው። ባሏም መባቻ ያይደለ ቅዳሜ ያይደለ ዛሬ ለምን ትሄጃለሽ አላት። እጅ ነሳው ዘንድ ሄዳለሁ አለችው። አህያውንም ጫኑላት። አገልጋዩዋንም ተነስ እንሂድ ባልኩ ጊዜ መሄድን አትከልክለኝ፣ ና ተከተለኝና ወደ እግዚአብሔር ነቢይ ወደ ቀርሜሎስ እንሂድ አለችውና ሄደች። ኤልሳዕም ያችን ሴት ስትመጣ ባያት ጊዜ ብላቴናዋ ግያዝን ያች ሴት ሱማናዊቷ ሴት ናት፣ አሁንም ሩጠህ ሄደህ ተቀበላት፣ ደህና ነሽን? ባልሽስ ደህና ነውን? ልጅሽስ ደህና ነውን? በላት አለው። እርሷም
ደህና አለችው። በኤልሳም ዘንድ ወደ ተራራው ደርሳ እግሩን ያዘችው። ግያዝም ሊከለክላት መጣ። ኤልሳዕም ሰውነቷ አዝናለችና ተዋት፣ እግዚአብሔር ግን ነገሩን ሰውሮልኛልና አልነገረኝም አለው። አታሰቅቀኝ አልኩህ አይደለምን? በውኑ እኔ ካንተ ከጌታዬ ልጅን የለመንኩት መለመን አለን? አለችው። ኤልሳዕም ግያዝን ወገብህን ታጠቅ፣ በትሬንም በእጅ ይዘህ ሂድ፣ ሰውም ብታገኝ እንዴት ነህ አትበለው፣ እንዴት ነህ ቢልም አትመልስለት፣ በትሬንም በሕፃኑ ግንባር ላይ አስቀምጣት አለው። የዚያም ሕፃን እናት እንዳልተወው ሕያው እግዚአብሔር በረከትህን አለችው። ኤልሳዕም ተነስቶ አብሯት ሄደ። ግያዝም በፊታቸው ይሄድ ነበር። ሩጦም ቀድሟቸው በትሩንም በዚያ ልጅ ግንባር ላይ ጣላት። ነገር ግን አልሰማውም፣ አልተናገረውም። ግያዝም ተመልሶ ኤልሳዕን ተቀብሎ ያ ልጅ አልተነሳም አለው። ኤልሳዕም ወደ ቤት ገብቶ ሕፃኑን ሙቶ በአልጋ ላይ ተኝቶ አገኘው። በሁለታቸውም ላይ ደጃፉን ዘግቶ ወደ እግዚአብሔር ጸለየ። ወደ አልጋውም ወጥቶ በዚያ ሕፃን ላይ ተኛ። አፉን በአፉ ላይ ዓይኖቹን በዓይኖቹ ላይ እጆቹንም በእጆቹ ላይ አድርጎ በላዩ ላይ ተኛ። የዛም ልጅ ሰውነት ሞተ። ከዚህ በኋላ ተነስቶ በቤቱ ውስጥ ወዲያና ወዲህ ተመላለሰ። ዳግመኛም ወጥቶ በዚያ ልጅ ላይ ተኛ። እስከ 7 ጊዜ እንዲህ አደረገ። ከዚህ በኋላ ያ ልጅ ዓይኑን ገለጠ። ኤልሳዕም ግያዝን ጠርቶ ያችን ሱማናዊት ሴት ጥራት አለው። ጠርቷትም በእርሱ ገባች። ኤልሳዕም እነሆ ልጅሽን ውሰጂ አላት። እሷም ከእግሩ ላይ ወድቃ ሰገደችለት። ልጇንም ይዛ ወጣች። የሶርያ ሰው ንዕማንም ወደ እርሱ በመጣ ጊዜ በዮርዳኖስ ውኃ ከለምጹ አዳነው። ንዕማንም ብዙ እጅ መንሻ ወርቅና ብር ልብሶችንም አመጣለት። ከእርሱ ምንም አልወሰደም። ደቀ መዝሙሩ ግያዝም ተደፋፍሮ ንዕማንን ተከተለው። ምክንያትም ፈጥሮ ንዕማንን እንዲህ አለው፣ ከኤፍሬም አገር ከነቢያት ልጆች 2 ሰዎች መጥተውብኛልና 1 መክሊት ብርና 2 ልብሶች ስጣቸው ብሎሃል አለው። ንዕማንም 2 መክሊቶችንና 2 ልብሶችንም ሰጠው። ኤልሳዕም ግያዝ ያደረገውን አውቆ ረገመው። የንዕማንም ለምጽ ገንዘብ ወዳጅ በሆነ በግያዝ ላይ ተመለሰ። በሰማርያ ረሃብ ጸና። ከሶርያ ሰዎች የተነሳ የአህያ መንጋጋ በ50 ወቄት ብር እስከሚለወጥ ድረስ ኩሳ እርግብም የድርጎ 4ኛ በ5 ብር እስከሚሸመት ድረስ በሀገራቸው የሶርያ ሰዎች ሰፍረው ተቀመጡ። በዚህ ነቢይ ጸሎትም በአንዲት ቀን ረሃቡ ተለወጠ፣ ጥጋብም ሆነ። በዘመኑ ብዙ ድንቆችና ታምራቶችን አደረገ። በሞተም ጊዜ በመቃብር ውስጥ አኖሩት። በዚያም ወራት የሞዓብ ሰዎች አገራቸውን ከበቡ። ይቀብሩም ዘንድ ወደ ሌላ ሰውን አመጡ። አደጋ ጣዮችንም ባዩ ጊዜ የዚያን ሰው ሬሳ በኤልሳዕ መቃብር ላይ ጣሉት። የዚያም ሰው ሬሳ በኤልሳዕ አጽም ላይ ወረደ። የኤልሳዕንም አጽም በነካው ጊዜ ያበድን ድኖ በእግሮቹ ቆመ። ይህም ነቢይ በ4 ነገሥታት ዘመን ትንቢት ተናገረ። እነዚህም ኢዮራም፣ አካዝያስ፣ ኢዩና፣ ዮአስ ናቸው። የትንቢቱም ዘመን ከ50 ዓመት በላይ ነው። ክብር ይግባውና ጌታችን ኢየሱስ ክርስቶስ ወደ ዓለም ከመምጣቱ አስቀድሞ ትንቢት ተናገረ። ከዚህ በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት የሰማዕታት ጣልስና የሚናስ ዘቡፉር መታሰቢያቸው ነው።
በረከታቸው ከእኛ ጋር ትኑር ለዘላለሙም አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን። አሜን።